ሲራራ እግዚአብሔር ልጁን ነው የላከው። ሁሉን መርከብ ውስጥ ካስገባ በኋላ በሩን ከኋላው እግዚአብሔር ዘጋበት። መርከቢቱ ነፍሳትን ይዛ ታዘዘችውን ይዛ ስትወጣ ከፍ 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 አለች። ለራሱ ቁጣ ማብረጃ ነው፣ ዘጋበት። ጽድቃችን የመርገም ጨርቅ ነው ካለ ኃጢአታችን ምን ሊሆን ነው? ስቀለው 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 አሉ ጨካኞች። ሌላስ ልብሱን ገፈፉት። ወንበዴው አንተ ክርስቶስ ከሆንክ ራስን አድን ራስን አድን አላገጠበት። ተጨንቋል። አባት ሆይ እባክህ ብትፈቅድ ይችን ጽዋ ከኔ ውሰድ። እነሆ እንደ በግ ወደ መታረር ተነዳ። የበግ ጠቦትን በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም አለ። ኤሎሄ ኤሎሄ ላማ ሰበቅተኒ፣ አባት ሆይ ስለምን ተውከኝ? በእግዚአብሔርና በሰው መካከል የእግዚአብሔርን ቁጣ የሚያበርድ ኢየሱስ ክርስቶስ ብቻ ነው። እያደር ቀለለልን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በዘፍጥረት ምዕራፍ 8 ከቁጥር 1 እስከ 4። እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበረውን አራዊት ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ። ቀላዩ ምንጮች፣ የሰማይ መስኮቶች ተደፈኑ። ዝናብም ከሰማይ ተከለከለ፣ ውሃም ከምድር ላይ እያደር ቀለለ። መርከቢቱም በሰባተኛው ወር ከወሩም 17ኛው ቀን በአራራት ተራሮች ተቀመጠች። ይሄ የከበረ የእግዚአብሔር ቃል የሚገኘው በዘፍጥረት ምዕራፍ 8 ከ1 እስከ 4 ሲሆን ዘፍጥረት መጽሐፍ 5ቱ ሙሴ ከጻፋቸው መጽሐፍ አንዱ ነው። የቶራ መጽሐፍ ይባላል። የዘፍጥረት መጽሐፍ ብዙውን ጊዜ ዓለማት የተቃኙበት፣ የአፈጣጠር ስርዓት የተበየኑበት፣ የሰው ልጅ የተወለደበት፣ ዘር ማንዝሩ የተቃኘበት፣ በደልም ጽድቅም የተፈጸመበት እያሉ ያብራራሉ ሰዎች። እኔ ይህንን ክፍል በጣም የፈለኩት ስለ ኖህ ለማውራት ነው። ለዚህ ጉባኤ የስብከቴ ርዕስ እያደር ቀለለ የሚል ነው። እንግዲህ እንደምታውቁት በዘፍጥረት ውስጥ ያለ የጥፋት ውሃ የልማት ውሃ አይደለም፣ የጥፋት ውሃ እንደተከናወነ እናያለን። ስለ ኖህ በጥቂቱ። ኖህ ማለት የስሙ ትርጉም ምን መሰላችሁ? እረፍት፣ መድኃኒት፣ መጽናናት፣ ሰላም አመጣ ማለት ነው። ኖህ ማለት ትርጉሙ። ሲቀጥል ኖህ የአዳም 10ኛ ትውልድ ነው። አዳም እንትናን ወለደ እንትናን ወለደ ብሎ 10ኛው 9ኛው ላሜህ ኖህን ወለደ። ኖህ 10ኛ ትውልድ ነው እያልኩ ነው። ከአዳም እስከ ኖህ ትውልድ ዓመቱ ዕድሜው ሲቆጠር 1056 ዓመት ነው። 1056 ዓመት ነው ዕድሜውን ቆጥሬ ነው ያገኘሁት። ላሜህ ይባላል አባቱ። አባታችን ላሜህ ለልጁ ለኖህ የሚባል የስም ትርጉም ሲሰጠው
ከእጃችን ሥራ ያሳርፈናል ሲል በደላችንን ኃጢአታችን ስለከፋ ይህንን ኃላፊነት ይወስድልናል ሲል ኖህ አለው ይላል መጽሐፍ። ኖህ ደግሞ በጣም ጻድቅ ነበረ። ብዙ ሰው እግዚአብሔር አየና ግን ማንን አየ? ኖህን አየ። አይ ኖህን ልምረጥ አለ። ለምን? ሌላው እርኩስ ነው፣ ኖህ ግን ጻድቅ ነው አለና ኖህን መረጠ። መረጠውና ለሆነ ነገር አዘጋጀው። ኖህን ለሆነ ስራ ሲያዘጋጀው የምታውቁት ቢሆንም ማውራት ይኖርብኛል። በምዕራፍ 6 ቁጥር 13 ላይ እግዚአብሔር ኖህን አለው ብሎ ይጀምራል። እግዚአብሔር ኖህን አለው የሥጋ ሁሉ ፍጻሜ በፊት ደርሷልና ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር አጠፋቸዋለሁ ይለዋል። ምን ይላል ኖህ? ካንተ በቀር ድምጥማጡን ይህን ሁሉ ሚሊዮን ሕዝብ ድምጥማጡን ላጠፋው ነው። ከዚያስ ይለዋል። ከዚያስ ሲለው አይ ከዚያማ አንተ አንድ ነገር ታደርግልኛለህ ይለዋል። የጎፈር እንጨት ከዛፎች መካከል የጎፈር እንጨት ትቆርጥልኛለህ ይለዋል። ከዚያስ በቃ መመሪያ ሰጣለሁ እያለው ይቀጥልና መርከብ ለአንተ ስራ፣ በመርከቢቱን ጎርጃ አድርግላት፣ በውስጧም በውጯም በቅጥራን ለቅልቃት። እሷንም እንዲህ ታደርጋታለህ፣ የርዝመቷ እንዲህን ያህል 300 ክንድ ይሁን፣ 50 ክንድ ይሁን፣ 30 ክንድ ይሁን እያለ መመሪያ ይሰጠዋል። መርከብ እያዘጋጀ ነው። አሁን ኖህ መርከብ ሊሰራ ነው። ተነግሮታል። ምን? ድምጥማጡ ሊጠፋ ነው የሰው ልጅ። እግዚአብሔር የሚባል አምላክ ነው ያወራው። ኖህ የሚባል ደግሞ ሰሚ ነው የሰማው። ጻድቅ ኖህ የመርከቢቱንም በር አንድ በር ታደርግላታለህ፣ መውጫም መግቢያም በሯ እሷ ብቻ ናት። ከአንድ በር ውጭ መዳኛ የለም ይለዋል። ግልጽ ነው። አንድ በር ብቻ ታደርግላታለህ። አንድ በር። ተባዕትና እንስት ከፈጠርኳቸው እንስሳት ሁሉ እያሰባሰብክ ታስገባለህ። ግን የሚገርምህ ይህን ሁሉ እንስሳ የምታስገባው በአንድ በር ነው። መግቢያው አንድ በር ነው። ኢየሱስ ይባላል። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋትን ውሃ አመጣለሁ፣ በምድር ላይ ሁሉም ይጠፋሉ። እንቅጩን ነገረው። ደገመና ምን? ሁሉም ይጠፋሉ። የእግዚአብሔር ቁጣ ነደደ። ምክንያቱን አልጠየቀም ኖህ። እኔ እኮ አልገባኝም። እሺ እንደምታጠፋ ነገርከኝ፣ ግን በምን ምክንያት ነው ሁሉ ሕዝብ የሚጠፋው? እኔ ብቻና ቤተሰቤ ሲቀር ልታጠፋው ነው እያልክ ላጠፋው ነው እያልክ ነው። ምንድነው ምክንያቱ ይለዋል። እንደው ዝም ብዬ ሰርች ሳረግ ነው ያገኘሁት። የእግዚአብሔር ቃል ግን እንዲህ ይላል፣ የእግዚአብሔር ልጆችም የሰው ልጆች ሴቶች መልካም እንደሆኑ ከመረጧቸው ሚስቶች አድርጎ ለራሳቸው ወሰዱ። አስጸያፊ ነገር አየ እግዚአብሔር። የእግዚአብሔር ልጆች የሰውን ልጆች አገቡ፣ እርኩሰት ፈጸሙ። እነማን ናቸው እግዚአብሔር ልጆች? እነማን ናቸው የሰው ልጆች ብዬ ለማጥናት ነው የሞከርኩት። በራሴ አንዳንድ መጽሐፍቶች አገላብጫለሁ። እኔ እንዳገኘሁት የእግዚአብሔር ልጆች የሚላቸው ቃየል አቤልን ከገደለው በኋላ አዳም በአቤል ፋንታ ሴት የሚባል ሰው ወልደዋል። ያ ሴት የተሰኘ ሰው እግዚአብሔርን የሚፈራ መውጣት መግባቱ በእግዚአብሔር ዘንድ የተቀደሰ ፍጹም ቅዱስ የሆነ ሰው ነው። በቃየን መስመር የመጣው ነፍሰ ገዳይ፣ ወሮ በላ፣ ዘላን ይለዋል ዲክሽነሪ ማለት ነው። እነዚህ ሰዎች ከነዚህ ሰዎች ጋር ስለተጋቡ ተቆጥቻለሁ። ታሪኩ እንደው ምናልባት ግር ላለው ሰው ነው እንጂ ታውቁት ይችላል። ተቆጥቻለሁ።
አጠፋለሁ። አንተ አለው አሁን ተማመኑ። አጠፋለሁ ካልክ እንግዲህ እኔ ምን አደርጋለሁ? እኔ መርከብ ስራ ብለኛል እሰራለሁ። አዎ ጎፈር እንጨት ይሄ ነው። አዎ ይሄ ነው። ጎፈር የሚባል እንጨት ምን እንደሆነ ለማወቅ ያላገላበጥኩት መጽሐፍ የለም። ጎግል ብታረጉት ሳይፕረስ ውድ ይለዋል በእንግሊዝኛው። ሳይፕረስ ውድ ብላችሁ ዝም ብለ ተራ ነው ዝም ብለ ብታዩት ኢየሱስን ቁጭ አድርጎልሃል። ምን ይለዋል? ቀጥ ያለ እንጨት የማይጎብጥ ለስላሳ እንጨት፣ ግፍቻይ በጣም ግፍ የሚችል የማይከብድ ለመርከብ ስራ ውሃ ላይ ቀሊል የሆነ እንጨት የሚንሳፈፍ። አቤት ኢየሱስን ስመለከተው የማይበሰብስ እንጨት። ብዙዎች ይበሰብሳሉ ውሃ ላይ፣ ጎፈር እንጨት ግን አይበሰብስም። በእርሱ መርከብ ስራ ውሃ ላይ ነው ጉዳዩ። ኢየሱስም መበስበስን አላየም። የትንሣኤ ንጉሥ ኢየሱስንና መርከብን እንደማመሳሰል እያደረግኩ ነው። ንቁብኝ። ኢየሱስንና መርከብን በተለይ ጎፈር እንጨት መመሪያ ሰጠው እግዚአብሔር ኖህን እንዲሰራ። ሰራ። አንድ ቤት ሲሰራ መሐንዲሶች ትኖራላችሁ። አንድ ቤት ሲሰራ ለአንድ ቤት የሚያስፈልግ ባለሙያ አለ። ስትራክቸራል መሐንዲስ የሚባል አለ፣ አርኪቴክቸራል መሐንዲስ የሚባል አለ፣ ሳኒቴሪያል መሐንዲስ የሚባል አለ፣ ኤሌክትሪካል መሐንዲስ የሚባል አለ። ዝም ብለን ቤት ስለሚመስለን ነው እንጂ ይሄ ሁሉ ሰው ፈርሞበት ነው ቤት የሚሰራው። አንዳንዴ መካኒካል፣ የውሃ መውጣት፣ የሆነ ሊፍት ምናምን ነገር። እነዚህ ሁሉ ተጠራቅመው ነው ጭንቅላት አዙሮ ዲዛይን የሚሰራ። ዝም ብሎ ጥፍጥፍ አይደረግም። ኖህ ይህ ሁሉ አሟልቶ ተገኝቷል። ሲሰራ ኤሌክትሪኩንም ስትራክቸሩንም ሁሉን ነገር ሰራና አይ ቲንክ ኤሌክትሪክ ባይኖርም መብራት እንደሚኖር ገምታለሁ። እርሱም የኤሌክትሪክ አካል ነው። አንድ ነገር አጥብቆ ነገረው። ግን በሯን አንድ አርጋት አለው። ይህን ሁሉ እንስሳ ይዤ የምገባው በዝች ነው። በሩም አንድ ነው፣ እርሱም ኢየሱስ ነው። መርከቡ ተጠናቀቀ። ዝናቡም 40 ቀንና 40 ሌሊት መዝነብ ጀመረ። እግዚአብሔር ሲጨክን እግዚአብሔር ተቆጥቷልና ማን ፊቱን ያያል የሚል መጽሐፍ ላይ አታውቁም? እግዚአብሔር ተቆጥቷልና መንዶልዶያውን ከፈተው የሚል ቃል ታገኛላችሁ። ሁሉን መርከብ ውስጥ ካስገባ በኋላ በሩን ከኋላው እግዚአብሔር ዘጋበት። ይህን ሁሉ በጥሩ ኮሚኒኬሽን ሲሰሩ ቆይተው እግዚአብሔርና ኖህ እየተናበቡ ሰርተው ጨርሰው በሩን ከኋላ ዘጋው ወይንም ዘጋለት ወይንም እንዲህ አይለውም። ምን ይለዋል? ዘጋበት። ለምን ብዬ ሳስብ ይህን ሁሉ ኃላፊነት ሰጥቶት ምን ነው ይችን ኃላፊነት ይችን አንድ በር እንዴት ይችን ኃላፊነት ለኖህ አልሰጠውም ብዬ ባስብ እንደኔ እንደሆናቸው አስባለሁ። ዘጋበት። ተጸጽቶ ኖህ አይ አንተ ፈረስ አስቸግረኛል ውጣ እንዳይል፣ ተቆጥቶ አንቺ ውጪ እንዳይል። አየህ፣ በእግዚአብሔር የጽድቅ ማዳን ስራ ውስጥ ማንም እንዲገባበት አይፈልግም። በግልጽ እንነጋገር። እግዚአብሔር በሚሰራው በጽድቅ ስራ ውስጥ በማዳን ስራ ውስጥ ራሱን እንጂ ማንንም አያስገባም። ዘጋበት። ሎክ ሶሎ ዘጋው። ገብተን ማንበብ እንችላለን። እሱ ራሱ እግዚአብሔር ዘጋው በሩን። ታንክ ዩ ጂሰስ። አመሰግናለሁ ጌታ። ለምን ዘጋበት? ኖ እኔ እኮ ስልጣን አለኝ ብሎ እስቲ ብቅ ብዬ ሊቢል ይተርፋል፣ ብቅ ብዬ ሊቢል ይጠፋል። ብቅ ልም አይባልም። እሺ እግዚአብሔር ቤት
ከተዘጋብን ከ7 ቀን በኋላ የጥፋት ውሃ በምድር ላይ ሆነ። ኖህ እድሜው በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያን ቀን ታላቁ ቀላይ ምንጮች ሁሉ ተነደሉ ተከፈቱ ቢለው ጥሩ ነበር። አይገርማችሁም? ቃል እግዚአብሔር ቃል ስናነብ ተነደሉ ብለን ነው የምናልፈው። ተነደሉ አልኩት እኔ። ለምን ተከፈቱ አይልም? ተነደሉ። መነደል ማለት በጣም እንንዶሎዶል የተፈቀደለት ነገር ነው። ተነደሉ። የሰማይ መስኮቶች ተከፈቱ። 40 ቀንና 40 ሌሊት ዝናብ ሆነ። 30 ደቂቃ ዝናብ ኃይለኛ ሲሆን አባቶቻችን ግራ ሲገባቸው እግዚኦ እግዚኦ ይላሉ። እንቀልዳለን እንዴ? 40 ቀንና 40 ሌሊት የማያቋርጥ በልጭታና ጉሩምሩምታ ያለው ዝናብ ወረደ እያለ ነው እግዚአብሔር ቃል። እግዚአብሔር ተቆጥቷልና ማን ይሄን ፊት ይመልሳል? ወገኖች እግዚአብሔር እኮ ይቆጣል። እግዚአብሔር ይቆጣል። የጥፋትም ውሃ በምድር ላይ 40 ቀን ነበረ። ውሃውን በዛ፣ መርከቢቱንም አነሳ፣ ከምድር ወደ ላይ ከፍ ከፍ አለች። ኢየሱስን ማን ነበር የተቀበለው? ከፍ ከፍ ሲል ትዝ አይላችሁ? ደመና ተቀበለችው አይልም? እኛን ይዞ ሲወጣ ወደ ላይ መርከቢቱ ነፍሳትን ይዛ የታዘዘችውን ይዛ ስትወጣ ከፍ 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 አለች። ውሃውን ማሸነፍ አለ። እግዚአብሔር ተቆጥቷል። በምድር ላይ እጅግ በዛ፣ መርከቢቱን በውሃ ላይ ሄደች፣ ውሃውን በምድር ላይ እጅግ በጣም አሸነፈ የሚል ቃል አለ። እጅግ ብቻም አይደለም፣ በጣም አሸነፈ። ከሰማይ በታች ታሉ ታላላቅ ተራሮች በውሃ ተከደኑ። አለን የሚሉ ትዕቢተኞች፣ እኛ የሚሉ እግዚአብሔርን የናቁ ሁሉ ተከደኑ። መርከቢቱ አየለች፣ ውሃውም አየለ። መርከቢቱ አየለች፣ ውሃውም አየለ። 15 ክንድ ከፍ አለ ይላል። 7 ሜትር ከ50 በቂ ነው። ግን ይህን ሁሉ ውሃ እግዚአብሔር ለምን አበዛ ብዬ ደግሞ አንዳንዴ አሰብኩኝ። 30 ደቂቃ እኮ እስቲ ዋና ውስጥ አፍንጫችሁን ይዛችሁ ስንት ደቂቃ እንደምትገቡ እንደምትቆዩ አስቡት። ትንሽ እኮ ይበቃዋል የሰው ልጅ። በጣም አበዛው። ለምን? እግዚአብሔር ተቆጥቷል። ሁሉም ጠፉ። እንደውም በአፍንጫው የህይወት ነፍስ እስትንፋስ ያለው ሁሉ ሞተ። እኔ አስብ ስለነበረ መለሰልኝ። ምን ብሎ? እንደው አሳው ሁሉ አብሮ ነው የሞተው እያልኩ አስብ ነበረ። አባታችን ብሩክ ስለሆነ በአፍንጫው የህይወት ነፍስ እስትንፋስ እያለ የሚተነፍስ በሙሉ ነው የሞተው። ባጭሩ ሁሉ ሞቱ። ሁሉ ሞቱ። ሞቱ ብቻ ብሎ አልተውም። ሁሉም ከምድር ተደመሰሱ ነው። ኖህም አብረውት ከነበሩት ጋር ብቻውን ቀረ። ውሃው 150 ቀን በምድር ላይ አሸነፈ። ቅድም እንዳልኳችሁ ጥቂት ደቂቃ ይበቃል ሰውን ለመግደል። 150 ቀን 5 ወር ማለት ነው ሲካፈለ 30 5 ወር በውሃ ውስጥ ቆየ። ይህንንም ትንሽ ለማየት ሞከርኩኝ። ምን አገኘ አትሉም? 3 ወር ድረስ የሆነ ባዲ ስጋ ሰስቴን አድርጎ ሊቆይ ይችላል ውሃ ውስጥ። ከ3 ወር በኋላ ይፈራርሳል። ከ3 ወር እስከ 5 ወር መታሰቢያው አይኖርም። መታሰቢያው ጠፋ። ያሳዝናል። እግዚአብሔር ተቆጥቷልና ህዝቡ ጋር ማን ያስታርቅ? የእግዚአብሔርና የሰው ልጆች በመጋባታቸው እግዚአብሔር ተቆጥቶ ማን ያስታርቅ? ኖህ ቤተሰቡ እንዳልኳችሁ ቅድም እንደምታውቁት ታሪኩን ይዞ ገባ። መጨረሻ
እግዚአብሔር የሰውን ክፋት ተመልክቶ ዝም አይልም። የሰውን በደል አይቶ ዝም አይልም። የኔና የናንተን በደል አይቶ እግዚአብሔር እነዚህ እያለ አይቆይም። አባታችንና አምላካችን በጣም ሩህሩህ ጌታ ስለሆነ በጣም ምህረተኛ ስለሆነ እግዚአብሔር እንደገና አዘነ፣ ምህረቱን መለስ አረገ። እንግዲህ እቺ መርከብ ዝቅ ትበልና ውሃውም እያደር ቀለለ። ምህረት መጣ። ምህረት ሲመጣ ታዲያ እግዚአብሔር ምን አረገ? በምዕራፍ 8:1 ላይ እግዚአብሔርም ኖኅን በመርከብ ከነርሱ ጋር የነበረውን አራዊት ሁሉ እንስሳውንም ሁሉ ማሰብ ጀመረ። እግዚአብሔር በምድር ላይ ነፋሳትን አሳለፈ፣ ውሃውም ጎደለ። ትንሽ ተስፋ ታየ። እግዚአብሔር ተቆጥቶ አልቀረም። ምን አረገ? አንደኛ የነደለውን የቀላይ መስኮት ዘጋው። የከፈተውን የሰማይ መስኮት ዘጋው። የ40 ቀኑና የ40 ሌሊቱን ዝናብ ከለከለው። እግዚአብሔር ራራልን እያልኳችሁ ነው። ሲራራ እግዚአብሔር ልጁን ነው የላከው። በነገራችን ላይ በኋላ ልመጣበት እችላለሁ። እግዚአብሔር ተቆጣ። ሲቆጣ በመካከለኛ ማንን ነው ያስገባው? በእኛና በእግዚአብሔር መካከል። ስለ ሰው ልጅ ወይንም ሰይጣንን ፈርቶ አይደለም ኢየሱስን የገደለው። በኢየሱስ የጨከነውና ኢየሱስ ክርስቶስን እግዚአብሔር ስለኛ የገደለልን ለራሱ ቁጣ ማብረጃ ነው። ግልጽ ነው። ሲያይ ቁጣውን እንዳይ ኢየሱስን። መርከቢቱም ዝቅ አለች፣ በአራራት ተራሮች ላይ ተቀመጠች። አለን ሲሉ የነበሩ ተራሮች ላይ ፈሪሳውያን ላይ ኢየሱስ ክርስቶስ እንደተዘለለ በድነት ቁጭ አለ ተራራው ላይ። መርከቢቱም ዝቅ አለች። መርከቢቱ ስትሰራ ስታምር ወይ ከለሯ ደግሞ እንትኑ አይገርምህም እያሉ በመኖር መርከብ አያተርፍም። መርከብ የሚያተርፈው በተቀደደው በር በመግባት ብቻ ነው። እግዚአብሔር ሰውን በመልካችንና እንደ ምሳሌያችን እንፍጠር አለ ወደሚል ቃል ወሰዳችሁ። እግዚአብሔር ሰውን በመልካችንና እንደ ምሳሌያችን እንፍጠር በዘፍጥረት 1:26 ላይ ተመልከቱ። ሌላ ቁጣ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ዓይኗም እንደሚያስጎመጅ በጥበብ መልካም እንደሆነ አየች። ፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሱ በላ። እግዚአብሔር ተቆጣ። እግዚአብሔር ተቆጣ። በሉ፣ እቺን እንዳትበሉ፣ ሁሉንም ግን ብሉ ተብለው ያቺን አንዲት ቅጠል በልተው እኛንም መከራ በሉን። አያቶቻችን የሁለቱ አይኖች ተከፈቱ። የሁለቱ አይኖች ተከፈቱ። ምን በልተው? የሚገድል መርዝ በልተው የሚያይ አይን አገኙ። ልብ በሉ። ዘፍጥረት 2 ላይና ዘፍጥረት 3 ላይ ላስቀምጣችሁ። ዘፍጥረት 2 ላይ የሚያየው አይኑ እግዚአብሔርኛ አይን ነው። ዘፍጥረት 3 ላይ ከውድቀት በኋላ በአምስቱ የስሜት ሕዋሳት ማየት ጀመረ ሰው። ይሄ ፍጥጥ ያለው አዳሙ ያያል፣ አይኑ ፍጥጥ ያለው ምላሱ መቅመስ፣ እጁ መዳሰስ፣ አፍንጫው ማሽተት ጀመረ። ከዚህ ተነስ። ምክንያቱም መጀመሪያ ራሱን አያይም ነበር እንዴ? የሁለቱም አይኖች ተከፈቱ። ራቁትነታቸውንም ምን አሉ ይላል? አዩ። መጀመሪያ ለብሰው ነበር እንዴ?
መጀመሪያም እኮ ራቁታቸውን ነው። ኋላም ደግሞ ዘፍጥረት 3 ላይ ራቁታቸውን አዩ ይላል መጽሐፍ። ከባድ ሚስጥር ልብ ብሎ ላላስተዋለ እነርሱም ራቁታቸው እንደሆኑ አወቁ። የበለስም ቅጠል ሰፍተው ለራሳቸው አገለደሙ። ጥበብ ሰርተው ሙተው አይ መላቱን በልተናል፣ ገላችንም ራቁታችንን ሆነን ተዋርደናል፣ ዘንድሮ አንድ ነገር ግን እናድርግ አላት። ሜድ ኢን ማን የሚባል ቅጠል ንቁረጥና የበለስ ቅጠል ይመስለኛል ሰፉ፣ አገለደሙ። እስቲ ቅጠል ወይንም ኮባ ቅጠል የምታውቁ ካላችሁ ወይንም እንደዚህ ስፉና አገልድሙና ፀሐይ ላይ ቁጭ በሉ 10 ደቂቃ። ተሸፍናችኋል፣ በረንዳችሁ ላይ ናችሁ። እንግዳ እያንኳኳ ነው። ቆይ ቀስ በላላችሁት 15 ደቂቃ ቆመ፣ 20 ደቂቃ ቆመ፣ 1 ሰዓት ቆመ። እናንተ ፀሐይ ላይ ናችሁ። ይታገሳለሁ፣ ችግር የለም ጠብቅ አላችሁ። ፀሐይ የሞኩ ነው አላችሁት። 40 ደቂቃ ቆመ፣ 1 ሰዓት ቆመ። በ1 ሰዓት በኋላ ቢከፍት ያ ቅጠል ገላችንን ያተርፈናል? አቤት ውርደት! ሰው በገዛ ፍቃዱ ሲሳብና ሲታለል ኃጢአትን ያደርጋል ይላል መጽሐፍ። በገዛችሁ የሰው ኳሊቲ ይሄ ነው። ጽድቃችን የመርገም ጨርቅ ነው ሲል ጽድቃችን የመርገም ጨርቅ ከሆነ ኃጢአታችን ምን ሊሆን ነው? ጽድቃችን የመርገም ጨርቅ ነው ካለ ኃጢአታችን ምን ሊሆን ነው? አገለደሙ። እግዚአብሔር መጣ። አዳም ሆይ ወዴት ነህ አለው። አይ ድምጽህ ሲመላለስ ሰማሁ። አሁን ድምጽ ሲመላለስ ይሰማል። ሰው ነው እንጂ የሚመላለሰው ድምጽ። ቅድም ብያችኋለሁ፣ የስሜት ሕዋሳት ተዛብቷል። ድምጽ ሲመላለስ ሰማንና ፈራንና በጫካው ተደበቅን። ለምን? አይ ራቁታችንን ሆን። መሆናችሁ ያችን ያልኳችሁን በላችሁ። በአንድ አዳም ምክንያት ኃጢአት ወደዚህ ምድር ገባ። በአንዱ በክርስቶስ በኩል ደግሞ ሕይወት ሆነ። ዳን ወገኖቼ፣ ይህ መዳኔ ይገርመኛል። ቅጠል ነው የሚያድነው አይደለም። አያ አዘነላቸው። እግዚአብሔር ተቆጣ። አይ ለአደራ አትበቃ ሰው ሆይ አትበቃ፣ አደራ በላህ፣ አትብላ፣ ያንን ይሄኛውን ብላ ብዬህ አደራ በላህ፣ ታሳዝናለህ ተባል። እኔና እናንተ ተባል። ኖህ ያችን መርከብ ባይሰራ የሚተርፍ ነበር? እግዚአብሔር ርህራሄ ባያደርግ በሯን አንድ አድርጎ ከውጭ ባይዘጋት የሚተርፍ አልነበረም። አሁንም ርህራሄው መጣ ልል ፈልጌ እኮ ነው። እስቲ አብራራ ካላችሁ እግዚአብሔርም ቁርበት አለበሳቸው የሚል ቃል አታስታውሱ? አደረገላቸው። ራቁቴን ስለሆንኩ ፈራሁ ተሸሸኩም። እግዚአብሔርም አለው ራቁት እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝሁም ዛፍ በውኑ በላህ? አዳም አለ ከእኔ ጋር እንድትሆን የሰጠኸኝ እቺ ሴት እቺ መከረኛ አበላች። ምን ላድርጋለህ? ካርናሊዝም ይሉታል። ካርናል ይሄ ስጋዊነቱ ብቅ አለ፣ ፍጥጥ አለ በአዳሙ። ባይዘው ካርና እንትን ይሄ ምንድነው? ይሄ አዳማዊነት ያልሞተው ስብዕና ወይንም አሮጌው ሰዋችን በአዳም ነህ ወይንስ ቦርናጌን ነህ ይሉሃል አንዳንዶቹ። በአዳም ማለት ፍጥጥ ያልከው፣ ፍጥጥ ያለው እዚህ አይኗ እንደተገለጠችው ጥላቻ ንክስ አድርገህ አድርገህ ሰውን ልትበላ ምትደርስ በአዳም ፍጥጥ ያልክ፣ ሰውን ማትታዘዝ፣ ሰውን ማትወድ ከሆንክ እሷ ማከነ ነካሽ ናት የሚባሉ እንደዚህ አይነት ባህሪ ያላቸው ሰዎች፣ ክፎች ሰዎች፣ አሳዳጅ ሰዎች ካርናሊዝም ነው። ካርናል ነው ቢሏቸው የሥጋ ሰዎች ናቸው። ስፒሪቹዋል አይደሉም። እንደዛ ሆነ አዳም።
መቼም እግዚአብሔር ቅድም እንዳልኳችሁ ቸር ስለሆነ እያደር ቀለለ። ምኑ እያደር ቀለለ የእግዚአብሔር ቁጣ። ስለዚህ እንካለና ቁርበት አደረገላቸው ማለት ሰፋላቸው እንደማለት ነው። ከዚያ ቅዝ በጣም ደግ ስለሆነ ጌታዬ አለበሳቸው ይላል። እኛና እናንተን አለበሰን፣ ነውራችንን ሸፈነው። ከየት አምጥቶ ነው ቁርበት ብላችሁ አስባችኋል? ከየት አመጣ እግዚአብሔር? መቼስ እንስሳ ደም ፈሶ መሆን አለበት። ቁርበት ወይንም ቆዳ የሚገኘው ከእንስሳ ነው። ኢየሱስን ያመላክታል። እርሱ ስለኛ ራቁቱን ሆነ፣ እኛ አለበሰን። እያደር ቀለለ። ማቴዎስ ወንጌል ምዕራፍ 21:33 የወይን እርሻ ምሳሌ። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ነበረ። ቅጥርም ቀጠረለት፣ መጠመቂያ ማሰለት፣ ግንብ ሰራና ገበሬዎችን አከራይቶ ወደ ሌላ ሀገር ሄደ። ከዚያስ የሚያፈራበትም ጊዜ ሲቀርብ ፍሬውን እንዲቀበሉ ባሮቹን ገበሬዎችን ላከ። ሂዱና እዚያ ሀገር የኩሌታ ሩብ እርቦ የሚባል አለ እርሻ። ሂዱና ወይኔ ተክያለሁ፣ ፍሬው ማፍሪያው ሰዓት ደርሷል፣ ሂዳችሁ ተቀብላችሁ የሚደርሰኝን ድርሻ አሰፍራችሁ አምጡ ብሎ ገበሬው ሰዎችን ላከ። መጡና የእርሻው ባለቤት ልኮን ነው የመጣ ነው አሉ። እሺ እርሻው ደርሷል፣ ድርሻችንን ስፈርልንና ላክልን ብሏል ጌታው። የእርሻው ጌታ ነው። አዎ ገደሏቸው የሚል ቃል ታገኛላችሁ። አንዱን ወገሩት፣ አንዱን ገደሉት፣ አንዱን ደበደቡት። በአንደኛ ነገሥት ምዕራፍ 19:10 ላይ ነቢያትን በሰይፍ ገድለዋል፣ አልተቀበሉም፣ አመጻቸው እጅግ ገነፈለ የሚል ቃል አለ። ነቢያትን ብቅ ሲሉ እኛ እግዚአብሔር ልኮን ነው ሲሉ በለው አስታሮትን እንዳናመልክ ነው እግዚአብሔር በለው እግዚአብሔር የለም፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። ማን የላከው እግዚአብሔር እንደዚህ በለው እግዚአብሔር እንዳይመለክ የተላኩ ነቢያቶችን የሚጨፈጭፉ ነበሩ። 21:36 ላይ ደግሞ ከፊተኛው የሚበዙ ሌሎች ባሮችን ላከ፣ እንዲያው አደረጉ። ቅድም እንዳደረጉ አንዱን ገደሉ፣ በርከት ያሉ ላከ። ብዙ ነቢያት መጥተው ነፍሳትን ለማዳን እግዚአብሔር ልኳቸው አብዛኛዎቹ ተሰይፈዋል። የሰው ልጅ ክፉ ነው፣ ልቡም ልከኛ ነው። እግዚአብሔር የሚልክለትን መልእክተኛ አይቀበልም ነበረ። የመጨረሻ የወይኑ ባለቤት የኔ ራሴ እርሻውን ቀጥሬ ዘርቼ አፍርቼ አጠጥቼ ፍሬ ላኩልኝ ባልኩኝ ሊቀበሉ የሄዱትን ይገላሉ እንዴ? በኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከላቸው። ልጄን ስልክ የሚደርሰኝን እርሻ ከወይኑ ፍሬ ይልኩልኛል በቃ ብሎ ተዘልሎ ልክ እንደዚህ ልጁን ላከ። እነዛን ገደሉ። እሺ ሎሌዎቼ ናቸው። ደግመው ገደሉ። ምን ይደረግ? በሶስተኛ ጊዜ ልጁን ላከው። ልጄን ያፍሩታል፣ ልጄን ይፈሩታል ብሎ ላከ። ልክ ብቅ ሲል ያሉትን ታስታውሳላችሁ። ብቅ ሲል ኖ ወራሹ ይህ ነው እንግደለው ተባባሉ። እንኳን አይደለም ሰፍረው ወይን ሊልኩለት፣ ይሄማ እንዲያውም የወይኑ ባለቤት ቢሞት ወራሹ ይሄ ነው እንግደለው ብለው ይዘውም ከወይኑ አትክልት አወጡና ገደሉት። በ39ኛው ቁጥር ላይ ታገኙታላችሁ። ገደሉት። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን ለኛ ተናገረን። ኢየሱስ ክርስቶስ ሁሉ ወራሽ ነው። እነሱ ቢገሉትም
ስንዴ ካልበሰበሰች መዳን የለም። ስንዴ ካልበሰበሰች ፍሬ የለም። የስንዴ ፍሬ ተጠላ ውሃ ተደርጎባት አፈር ውስጥ በስብሳ ፍሬዋ ሞቶ ስትነሳ ትንሣኤ ሲሆንላት ነው ያለ ፍሬ ሆነው። ኢየሱስ ክርስቶስ ባይሞት ኖሮ ትንሣኤም ባይኖር ኖሮ እኛ የለንም ነበር። ክብሩ ለእርሱ ብቻ ይሁንለት። ይህን አስወግደው በርባን እንፍታለን። ከይቅርታ ጋር የእግዚአብሔር ቃል አይጣፍጥም? በርባን እንፍታለን። እውነት እኮ ስለሆነ ነው። ድራማ አይደለም። የአርት አልጎሪዝም እንትን አይደለም። ቀጥታ የእግዚአብሔር ቃል በርባን እንፍታው። የኛውን አስወግደው አንፈልግም ሲሉ የወይኑ ባለቤት የላከው ልጅ ሲሰየፍ የሚያሳይ ነጸብራቅ እንደሆነ እንድናውቅ ነው። ብቻ ስቀለው አሉ ጨካኞች። አሳዝን። አሁን እናንተ ብትኖሩ እዛ አንዳችን ብንኖር ወይ ስቀለው አሉ ወይ በሚስማር ወይ የምትሉ ይመስላችኋል አይደል? አትሉም። አዳም በባህሪው አያዝንም፣ ጨካኝ ነው። የገዛ ወገኖቹም አልተቀበሉትም የሚል ቃል እኮ አለ። አትሊስት ሌላ ቦታ አልሄደም፣ ወደ ገዛ ወገኖቹ ነው ሄደው። ይህን አስወግደው በርባን እንፍታለን ስቀለው እያሉ ጮሁ። ምዕራፉን ለምትፈልጉ ሉቃስ ወንጌል 23 ውስጥ አለ ከ18 ጀምሮ። ስለ መርከብ አወራሁኝ፣ ስለ እግዚአብሔር ቁጣ ተናገርኩኝ። እንማማር ከተባለ በእግዚአብሔርና በሕዝቡ መካከል ቁጣ ለማብረድ በሚንዶለዶል የጥፋት ውሃ ለማምለጥ መርከብ ተሰራ እያልኩ ነው። መርከቡ ተንሳፈፈ እያልኩ ነው። ጥቂት ነፍሳት ቀሩ። አዳኙ የኢየሱስ ክርስቶስ ምሳሌ መርከብ ከፍ ብሎ ነፍሳትን አተረፈ እያልኩ ነው። ወደ አዲስ ኪዳን ስመጣ ደግሞ እነሆኝ ብሎ ልጅን ላከ፣ እነሱ ግን ገደሉት። እንደሚገድሉት አውቆ ነበርና ፊልጵስዩስ 2:6 እርሱ በእግዚአብሔር መልክ ሲኖር ሳለ የት እምቅድመ ዓለም ክርስቶስ መለኮት ነበር እኮ። እናንተ አምላካችን እኮ አምላክ ነበር። እናንተ ከኛ ስጋ ነስቶ ያስቀጠቀጠው እኮ እኛን ለማዳን ነው። እናንተ እና እኔ ይሰማል ወይ? ኢየሱስ ክርስቶስ እኮ ድራማ ሊሰራ ተሰቀለ ሊባልለት አልመጣም። በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ጋር መተካከልን እንደመቀማት ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። አምላኬ ይሄ ይወራ እንጂ ሳምንት ቄስና ቁሞ ቢሰብከው፣ በሚቀጥለው ቄስ መላኩ ቢሰብከው፣ በሚቀጥለው ወንጌላት ልዩ ወርቅ ብትሰብከው የማይሰለች አለ ወይ ካላችሁኝ ኢየሱስ ነው። እሺ ኢየሱስ ብቻ ነው። ይወራ እንጂ መሞቱ፣ ይወራ እንጂ መቀበሩ፣ ይወራ እንጂ ትንሣኤው። ሌላ ምን አዲስ ነገር አለ? ተበላለህ፣ ተጠጣለህ፣ መኪና ትገዛለህ፣ እንትና በአውሮፕላን ትሄዳለህ፣ አሜሪካውን በቅርብ ትሄዳለህ። በጣም ከፍተኛ ይቅርታ፣ የትንቢትን ስጦታ እያጣጣልኩ አይደለም። ትንቢት የመጣው ግን እኔ አሜሪካ ሊወስደኝ አይደለም። አጋቦስ የሚባል ነቢይ መጣና ኖ የዚህ ቀበቶ ባለቤት አውጡ አለ። እግሩን በእጁ እያሰረ ይህንን ሰውዬ በኢየሩሳሌም ሞት ጠብቀዋል እያለ ነው ጌታ። መልእክት ከሆነ አይቀርን ይሄ ነው።
መሞትንም ይናገራል፣ እስርንም ይናገራል። አሜሪካ መሄድ ብቻ ሶፋ ትገዛለህ፣ ፍሪጅ ትገዛ አያልቅም እንዴ ፍሪጅ እና ሶፋ? ወገኖች ሆይ መወራት ያለበት እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ቀማኝ እኮ ስልጣኔን አላለም። ልጄ ውረድ። የት? ማርያም የምትባል ተዘጋጅታለች፣ ከሷ ስጋ ወስደህ ትቀጠቀጣለህ። አረ አዎ፣ ይህን ትእዛዝ ይዞ ነው የመጣው። ዝም ብለን ለመድነውና እንላለን እንጂ ነፍስ ነው የተሰጠልን። ምራቅ ተተፍቶበታል። ኢየሱስ በጥፊ ተመቷል። በጥፊ ዞር በል አንተ ብልህ 2 ዓመት አታናገረኝም፣ እንነጋገር እንጂ አለፍ ብልህ ሳላይ አኩርፎኝ አለፈ ብለህ ተርጉመህ 2 ወር ትዘጋኛለህ። ግልጽ እናውራ እንጂ በጥፊ መቱት። በሸንጎ ፊት አዋረዱት፣ ተሳለቁበት። እምቅድመ ዓለም መለኮት የነበረ ክርስቶስ የመጣው ስጋ ለብሶ የኔን ስጋና የናንተን ስጋ ምሳሌ ይዞ ምን ሊሆን? ወንበዴው አንተ ክርስቶስ ከሆንክ ራስን አድን፣ ራስን አድን አላገጠበት። ሌላስ? ልብሱን ገፈፉት። የወራ ይነገር የምን ማመቻመች ነው? ልብሱን ገፈፉት፣ እርቃኑን ሆነልን እኛን ሊያለብስ። ኢየሱስ የእግዚአብሔር ልጅ ጌታ መስቀል ተሸክሞ እየተንገላታ ሄደ ይላል። እየረከጡት፣ ግማሹ እየተፋበት፣ ማን የመታህ ንገረን እያሉ እያላከጡበት፣ ለኔና ላንቺ ለኔና ላንተ ወንጌል ይሄ ነው። ዛሬ ይህንን ጌታ አክብረነው እንድናመልክ ይፈለግብናል። ነፍስ ነው የተሰጠልን። ተጨንቋል። አባት ሆይ እባክህ ብትፈቅድ ይችን ጽዋ ከኔ ውሰድ አለ ሲባል አንጀታችሁ አይራራም? የእውነት እኮ በጣም ያስለቅሳል እኮ። በሞትና በሕይወት መካከል ሆኖ ኧረ አባት ሆይ ኧረ እኔ አልቻልኩም አለ እኮ ነው። ዝቅታው ትሕትናው እነሆ እንደ በግ ወደ መታረር ተነዳ። የበግ ጠቦትን በሸላችሁ ፊት ዝም እንደሚል እንዲሁ አፉን አልከፈተም አለ። በግን እንደፈለክ አገር መትሸልተዋለህ፣ እንዲች አይናገርህም። እንደዛ ሆነ። ሆምጣጤ አጠጡት ሲልህ ፊትህ ሽም ሊል ይገባል። በሚስማር ቀጠቀጡት አስተኝተው። ኤሎሄ ኤሎሄ ላማ ሰበቅተኒ፣ አባት ሆይ ስለምን ተውከኝ? አባቱም ፊቱን አዞረበት። ለምን በሉኝ? በእግዚአብሔርና በሰው መካከል የእግዚአብሔርን ቁጣ የሚያበርድ ኢየሱስ ክርስቶስ ብቻ ነው። በስራው የሚጸድቅ አላወራሁም። ለኃጢአተኛ ግን ቃሉ ይሄ ነው። አዳም የበላውን ቅጠል አምጥቶ ሰው ልጅ ላይ በደልን ዘፈዘፈው። እግዚአብሔር ርኅሩህ ስለሆነ የቁጣውን መመለሻ የቁጣ ማስመለጫ ኢየሱስ የሚባል መካከለኛ አመጣ። አጨብጭቡ ልል አይደለም፣ መጨብጨብ እንኳን ቢኖርበት ለዚህ ነው የሚጨበጨበው። ቅድም ብያለሁ፣ እግዚአብሔርን በክርስቶስ ሆኖ ዓለሙን ከእርሱ ጋር ሊያስታርቅ። 2 ቆሮንቶስ 5:19 ያለ ማስረጃ ማውራት ትክክል ስለማይሆን 2 ቆሮንቶስ 5:19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ። እንዲህ ያለ ያየው እየቀጠቀጡት ያየዋል።
እየተፉበት ያያዋል፣ እየተሳለቁበት ያያዋል። መጨረሻ ኤሎሄ ኤሎሄ ላማ ሰበክተኒ ሲል ፊቱን አዞረበት፣ ጨከነበት እያልኩ ነው። እንዲህ ዋጋ ተከፍሎ መዳናችንን ማላገጫ ማድረግ ያለብን አይመስለኝም። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ምን ሰጠን? ሕይወትን ሰጠን። በጸጋ ድናችኋልና ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን አለው። አልፎ የተሰጠው ስለ በደላችን ነው። ከመሬት ወደ ላይ ያረገው እኛን ስለማጽደቅ ነው። ትንሣኤ ባይኖር አድንም፣ መርከብ ከፍ ባይል ነፍስ አይተርፍም ነበር። ትንሣኤ ባይሆን አንድንም ነበር። ትንሣኤ ግን ሰራ። ቅድመ ዓለም አምላክ የነበረ ብያለሁ። ዓለማትን እኮ አብሮን የፈጠረው ኢየሱስ ዓለማትን በይዘው ወይ አብሮን የፈጠረው ተፈጥሮለት አለ። ዓለማትን አብሮ ፈጠረ ቁጭ ብሎ። ይሁን ይደራጅ፣ ይሄንን አደራጃለሁ። ይሄን ሰው ብቻውን ይሆን ዘንድ መልካም አይደለም ምናምን ብሎ ፈጠራቸው። ኑና እንፍጠር እንደምሳሌው ሲል ማን ይመስልሃል? አብ ወልድ መንፈስ ቅዱስ አብሮ እኮ ነው የፈጠረው። ያ እኮ ወልድ መጣልህ እያልኩ ነው። እያደር ቀለለልን። ቀድሞ ጨለማ ነበራቸው፣ አሁን ግን በጌታ ብርሃን ናችሁ ሲል ጥቅሱን ብቻ አውቀ ነው። ቀድሞ ብርሃን ጨለማ ነበር፣ አሁን በክርስቶስ አይደለም። ጨለማ ነበርን፣ አሁን ግን በጌታ ብርሃን ነን። አንድ የመጨረሻ ብዬ የሚጨርሰው ቃል በትዕግስት የምታዳምጡኝ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 11 በጣም የምወደው ቃል ነው። በቃልህ በለው የምትሉኝ ይለዋለሁ። በጣም ነው የምወደው። ይህችን ብዬ ነው የምጨርሰው። ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ከዚያስ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ይሄ ሆሞ ሴክሹዋል ሌዝቢያንስ ምናምን የሚባሉ ውስጥ አለ። በነገራችን ላይ ቀላጮች የሚላቸው እነሱ ነው። ከወንድ ጋር ዝሙት የሚሰሩ ወይም ሌቦች፣ ገንዘብን የሚመኙ ሰካሮች ወይም ተሳዳቢዎች፣ ነጣቂዎች የእግዚአብሔርን መንግሥት አይወርሱም አለና ቁጣው ሲበርድ በረድ ሲል ቁጣው ከእናንተ አንዳንዶቹ እንደዚህ ነበራችሁ። አሁን ግን በአምላካችሁ መንፈስ በኢየሱስ ክርስቶስ ስም ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። እና ከእናንተ እያንዳንዱ እንደዚህ ነበራችሁ። አሁን ግን በአምላካችሁ መንፈስ በኢየሱስ ክርስቶስ ስም ቅድም ልዩ ስትጸልይ በሚያድን ስም እያለች ነበር። በኢየሱስ ክርስቶስ ስም ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ከዚህ በላይ እኮ ምንም ነገር የለም። ኩነኔ ነበርናል፣ የሚያስጨንቅ ህይወት ነበራን። አሁን ግን ጸድቃችኋል። እንዳታስቡ ጸድቃችኋል። እኔ ጸድቄያለሁ። ስለዚህ እንደ ጸደቀ ሰው ኑሮ ይጠይቃል እንጂ ጭንቀት አታምጡ ለማለት ነው። የመጨረሻው ኖህ፣ እንደው በኖህ ጀምሬ የለ በኖህ ልጨርስ ብዬ ነው። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከቡን በእምነት አዘጋጀ ብቻ። በዚያም ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ። ስላዳመጣችሁኝ አመሰግናለሁ።